ጅል አይሙት እንዲያጫውት። በቅርብና በሩቅ እናውቀዋለን የሚሉ ሰዎች እንደሚያስቡትና እንደሚያወሩት ሳያስቡ ያወሩ መቼስ። ብልጣብልጥ ራስ ወዳድና ከነፋስ የፈጠንኩ አራዳ አይደለሁም እና ምንድነህ ብባል መቼስ ጅል ነኝ የሚል ነው። ጅል ብቻ። ማንም በኔ ምክንያት በጥቂቱም ይሁን በብዙ ተጎድቶ ከሆነ የጎዳሁት በክፋቴ ሳይሆን በጅልነቴ ነው። ጅልነቴ ቀላል ጅልነት አልነበረም። 4 ስለት ያለው ሰይፍ ነው። የጅል ሰይፍ ባለ 4 ስለት ነው። በግራ ስለት፣ በቀኝ ስለት፣ ጫፉ ስለት፣ እጀታው ስለት። ሌላውን ሰውጋ ራሴንም እየወጋው ሌላውን ስቆርጥ ራሴንም እየቆረጥኩ ነው። ይህንን ስል የጥፋቴን መጠን ለማሳነስ አለያም የዋህ እኮ ነኝ በሚል ማስተሳሰኛ ጥፋቴን ለማለሳለስ አይደለም። እንኳን ያጠፋሁትን ይቅርና ባልዋልኩበት የፈለጉትንም ስም አንስተው ቢለጥፉብኝ ለመከላከል ሞክሬ አላውቅም። ከባድ ግዴለሽነት አለብኝ። ግዴለሽነቴ ጅልነቴን ጠብቶ የፋፋ ባህሪዬ ነው። እንደ ኤዲ ድንጋይ ለብሼው የኖርኩት ምክር የማይበሳው ግዴለሽነት። እንግዲህ ከጎዳኋቸው ሰዎች ወይም ጎዳን ከሚሉት አንዳንዶቹ ይህን ጅልነቴን ከራሳቸው ብልጥነት ጋር አወዳድረው እንደሚያሸንፉ ተስፋ በማድረግ የቀረቡኝ ነበሩ። ቆይ እዚህ ጅል ላይ እንሰልጥንበት ብለው እንደቀልድ የመጡ ነገር ግን ያቃለሉት የጅልነቴ ወላፈን እንደ ጫካ ሳት እዛው አፋፍኗቸው የቀሩ። ሌሎቹ ከጥልቅ የጅልነት ጉድጓድ እናውጣው በሚል ቅንነት ለእርዳታ እጃቸውን የዘረጉልኝ ወደ ላይ ሊስቡኝ ሲሞክሩ የጅልነቴ ክብደት አድልቶ እንጦሮጦ ሲወረዱ ናቸው። ጅል ከሬሳም ይከብዳል። እንኳን ከሌሎቹ ጋር ከራሱ ጋር ለመተባበር የሰነፈ መንፈስ፣ ስንፍናውን ያላወቀች ነፍስና የነፍሱንም የመንፈሱንም ጉዳይ የረሳ ስጋ ባለቤት መሆን ነው የተሟላ ጅልነት ማለት። የተሟላው ጅል ነበርኩ። አንዳንዴ ያለፍኩበትን ከንቱነት ገና ሊጀምሩት የሚራኮቱ ጀማሪ ጅሎችን ስመለከት የሆነ የግል የሬዲዮ ጣቢያ መክፈትና ከጧቱ 4 ሰዓት ላይ በጎርናና ድምጽ ይህ የጅሎች ድምጽ ነው፣ እንደምን አደራችሁ ጅሎች ማለት ያምረኛል። ሁሉም ከኔ ወዲያ ብልጥ ለሳር የሚባልባት አገር ዜጋ ነኝና ማንም መልስ አይሰጠኝም። ይህንን ዝምታ ከብልጥነት ይቆጥሩታል። እኔም ዝምተኛ ነኝ ስልና ዝምተኛ ነው ስባል ነበር የኖርኩት። ጅልነት የተደላደለ መኖሪያው የዝምታ ባህር ውስጥ መሆኑ የገባኝ ቆይቶ ነው። ጅል ዝም ቢል ብልህ ይመስላል ይባል የለ። በጊዜ ፈውስ እንዳናገኝ ቂል ነፍሳችንን በዝምታ ብልህ ስናስመስል መኖርን በተረት በአሽሙርና በዘፈን አስተማሩን። ተማማረን ማለት ይሻላል። ዝምታና ማድበስበሱ ብልህ ያስመሰለው የጅል አገር ዜጋ ነኝ። በሀገራችን ባህል የዝምታ ትርጉም ግራ የገባው ነው። እውነት በአደባባይ ሲደፈጠጥ እያዩ አፍን መሸበብ፣ ግን ደግሞ በስሚ ለመጣሉ ባልታ ነፍስን ጭምር መስጠት። ጮሆ የሚያወራ ሐሳቡን የማይገልጽ ህዝብ የሐሜት ጫካ ነው። በየጋራና ሸንተረሩ ጥይት ከማስጮህ የበለጠ ጩህ ብሎ ያመነበትን መናገር የሚከብደው ህዝብ ጀግንነቱ ከባድ ጥያቄ ውስጥ ነው። በዝም አይነቅዝም ብሂል የነቀዘ ህይወት እንመራ ዘንድ የፈቀደልን ህዝቦች መሆናችን ሳያንስ ይህንንም ባህል አድርገን ልንኮራበት ይዳደናል። ይሄ ተወልጄ ያደኩበት ህዝብ በሹክሹክታ ያወራል፣ ጓዳ ለጓዳ ያወራል። እውነት ይሁን ውሸት አግበስብሶ ያወራል። እንደ ወረርሽኝ ወሬ በብርሃን ፍጥነት ያዛምታል። በአደባባይ ግን ዝምተኛን ያደንቃል፣ ያበረታታል። በተረቱ ዝም ባላፍ ዝም ባይገባም እያለ ዝምብ ፈርቶ ዝም እንዴት ለዝምብ ዝም ይባላል? ለምን ሰፈራችሁን አጽድታችሁ እንደልባችሁ አታወሩም የሚል የማርያም ጠላት ነው። መንግስትን ፈርቶ ዝም እንዴት ዝም በሉ ለሚል መንግስት ዝም ይባላል? አፋይ መንግስት እጁን ከአፋችን ላይ እንዲያነሳ መናገር የለብንም ወይ የሚል የሀገር ጠላት ነው። ይሉኝታን ፈርቶ ዝም እንዴት በይሉኝታ እንለቅ ብንል የባህል ጠላት መባል ይመጣል። ሁሉም ስህተትና ፍርሃታችን እንደ ትልቅ ሀብት በእሳት ሰይፍ ተከቦ የሚጠበቅ ቅርስ ነው። እውነት ብቻ ነው ራቁት። ለዚያም ሳይሆን አይቀርም እውነት የእብዶችና ሰካራሞች ልፈፋ ተደርጋ በየመንገዱ የምትሳለው። እብዶች እውነቱን እንዲናገሩለት ጤነኛው ከፍሎ ይታደማል። ይሄ ባህላችን ሲሆን ከያኒ
የነፍሱን ጥሪ ጣጥሎ የጅሎች አፈቀላጤ ይሆናል። ታዲያ የዚህ ሁሉ ምክንያት ፍርሃታችን ቢሆንም ይህንንም በሰበብ ስንጀቡ ነው። መቼም ሰበብ አናጣ። ዝምታችን ትዕግስት የወለደው ትዕግስታችንም አምላካችንን የምንፈራ ሕዝቦች ስለሆንን የተጎናጸፍነው ጸጋ ነው እንላለን። እውነታው ግን አምላክን መፍራታችን ሳይሆን ፍርሃትን ማምለካችን ነው። በዚህ ሁሉ ዝምታ ውስጥ የታቀፈ ጅልነት ድርጊት ሆኖ ሲፈለፈል ከግለሰብ እስከ ሀገር ስንት የጨነገፈ ኑሮ ፈጠረ። ታዲያ የራሳችን ዝምታ ተጠራቅሞ ሲከብደንና አላራምድ ሲልን በየዘመኑ ጊዜና ሁኔታ እየጠበቅን በጋራ እንጮሃለን። የጨረባ ተዝካር። ይህን አይነቱን ጩኸት አብዮት እንለዋለን። የታዘዙትን ሁሉ እሺ እያሉ አብዮት አለ ወይ? ነገሩ ልክ ውሃ ውስጥ የተነከረ ውሻ ውሃውን ከላዩ ላይ ለማራገፍ በደመ ነፍስ እንደሚርገፈገፈው አይነት ነው። ውሃው ቢራገፍም ውሻው ያው ውሻ ነው። አጫጫሃችን በአንድ ላይ በያፋችን ስለሆነ ማንም ማንንም አይሰማም። ማንም የማይሰማው ጩኸት ደግሞ ከዝምታ እኩል ነው። ይሄ ዝምታ የጅል ባንዲራ እንጂ ጨዋነት አይደለም። ባንዲራችን ከፍ ብሎ የሚውለበለበው ለዘመናት በተከመረና በደደረ ጅልነታችን ላይ ይመስለኛል። የባንዲራችንን ቀለም እየጠቀስን የማንሰጠው ትርጉም የለም። ሁሉንም ቀለም እንደ ዳማከሴ ጨቅጭቀን ብንጨምቀው ከጀግንነታችንም በፊት ከኩሩነታችንም በፊት ከሀገር ፍቅራችንም በፊት የሚንጠባጠበው ጅልነታችን ሳይሆን ይቀራል። እሱን እየተቀባባን ስንት ጊዜ ከዘመን በሽታ ተፈወስን ብለናል። ፈውሳችን ሐሰት ነበርና ምስክርነታችን የታተመበት ቀለም ሳይደርቅ ብዙዎች በነጠላም በጅምላም የጅል በትር ሰለባ ሆነው ወደ መቃብር ወርደዋል። የተረፍነው እንዴት ተረፍን እያልኩ ሳስብ አንዳንዶቹ ምህረቱ በስቶልን ቢሉም እኔ ግን ፈጣሪም ከዚች ከኛ ምድር በተዋሰው ተረት ጅል አይሙት እንዲያጫውት ብሎ ለአጫዋችነት ትቶን ይሆናል እላለሁ። አገሬ ጨዋታና ተጫዋች ይበዛባታል። እንደ አገር ልጅነታችንን አልጨረስንም ይሆን እስከምንል ድረስ የአገሬ ጨዋታ ወዳድነት ያስደመመኛል። ጅልነቴ ከህዝብ ባህር የተቀዳ ነው ስል ለጥፋቴ ሌላ የህዝብ ክንብንብ ውስጥ መደበቂያ አይደለም። አጀብ ለሚሊዮኖች ቢሰነጣጠር አንዱ ስንጣሪ መሆኔ አይቀር። ህዝባዊ ጀግንነት ህዝባዊ ታሪክ እንዳለ ሁሉ ከየቤታችን አውጥተን አገራዊ ያደረግነው ህዝባዊ ጅልነት አለመኖሩን ማን አጥንቶ ነገረን? ጅልነት ቀለም ነው። ታሪካችን እኛም በግልና በጅምላ አማረን ብለን የተቀባነው የተኳኳልነው ጠይም ቀለም በዚህ ጠይምነት በኩል ስለተገለጠ ግለሰባዊ ጅልነቴ በጸጸት አወራለሁ። በጓዳዬ ለሀገር ያወጣሁት የጅልነት ድርሻ ይህም ከንስሐ አይቆጠር እንደሆነ እንጃ። መጀመሪያ ስለ ሰውነቷ ስለ እርሷ ባሰብኩ ቁጥር ደጋግሜ የማስበው ይሄንን ነው። እንደ አለት የጠነከረ ጅልነቴ ጋር በላባ መንፈሷ ስትፋለም የኖረች ምስኪን ነበረች እልና አንዳንዴ አይ ጀግና ናት እላለሁ። ወይስ ጀግኖች ምስኪኖች ምስኪኖችም ጀግኖች ናቸው? ለ4 ዓመታት በፍቅር ቆየን። ከልጅነት መፍለቅለቅ ወደ አዋቂነት መብሰልሰል ያለፈችው በእኔ ላይ እየፈሰሰች ነበር። እኔ ፀሐይ እንዳቃጠለው ደረቅ ምድር ነበርኩ። እሷ እንደ ወንዝ በእኔ ላይ ፈሰሰች። አነሳሷ የበዛ ኃይል የነበረው የክረምት ጎርፍ አይነት ነበር። የበዛ ተስፋዋ፣ ሳቋ፣ ፍቅሯና የዋህነቷ እኔ ውስጥ ሰርጎ የደከመ የበጋ ምንጭ አከለች። እሷና እኔና የእሷ ሰውነት 4 ዓመት አብረን ቆይተናል። ያውም 4 ወራት የሚመስሉ 4 ዓመታት። 4 ዓመት ብዙ ነው። በሚሊዮን የሚቆጠሩ ሕፃናት ተወልደው በየልሳናቸው መናገር ጀምረዋል። መናገር መጀመር ቀላል ነገር አይደለም። ለቅሶም ቢሆን መጥቻለሁ የሚል መልእክት ባለው ለቅሶ ነው መቼስ ወደዚህ ዓለም የተቀላቀል ነው። ዓለም ብዙ ሚሊዮን ድምጽ ጨምራለች። ስንትና ስንት አገር የመሬት መንቀጥቀጥ፣ ጎርፍ፣ አውሎ ነፋስ፣ ወረርሽኝና ጦርነት ተነስቶ ብዙ ሺዎች አልቀዋል። ይህች ቻይ መሬት ከተፈጠረች ጀምሮ ባዶ የነበሩ ሜዳዎች ሰማይ በቀል ፎቆች አብቅለውባቸዋል። አገራት ተጣልተዋል፣ አገራት ታርቀዋል። 4 ዓመት ብዙ ነው።
ባዶ የነበሩ የወጣት ወንዶች አገጭ ላይ ጺም አቆጥቁጧል። ሕፃናት ወጣቶች እናትና አባት ሆነዋል። ችምችም ያሉ ጎፈሬ ራሶች ወደ መላጣነት አዝግመዋል። ሚሊዮኖች በዝምታ ይችን ዓለም ለቀው ሄደዋል። እንደ እኩለ ቀን ጥላ ስብስብ ያሉ ውብ የቆነጃጅት ጡቶች እንደ ምሽት ጥላ ረዝመው ወርደዋል። ብዙ ውበት በእድሜ ፈራርሷል። አንዳንዱ ውበት በሚያፈቅረው ልብ እንደ ጽላት ተጽፎ ትውስታ በፎቶም ምስል ቀዝቃዛ ትዝታ ሆኗል። አንዳንዱም እንዳልተፈጠረ እንዳልነበረ ሁሉ ካለመታሰቢያ ትቢያ ሆኖ ጠፍቷል። 4 ዓመት ብዙ ነው። የሰዓት መቁጠሪያ እጀታዎች ዙረው የተነሱበት ቦታ ላይ እያረፉ ጊዜን ቢቆጥሩም ጊዜ ግን ዞሮ አይመለስም። እንደ ጅራታም ኮከብ ከሆነ ጨለማ ተነስቶ ወደ ሆነ ጨለማ ወደ አንድ አቅጣጫ ብቻ የሚምዘገዘግ መጨረሻም መጀመሪያም የሌለው ግትልትል ፍርጎ ነው። የትኛው ዘመን ላይ ነበር ስንል የትኛው ጎርፍ ላይ ነበር እንደማለት። እኔና እሷ በፍቅር ቆየን ማለት አሻሚ ነገር አለው። ፍቅር በሙሉ ልብ ሁለንተናን የመውደድና የመቀበል የነፍስ ስሜት ከሆነ በ4 ዓመት ቆይታችን ለአንዲት ደቂቃ እንኳን እንደዚህ አይነት ስሜት የተሰማብኝን ጊዜ አላስታውስም። አፈቅርሻለሁ ያልኩባትም ጊዜ ትዝ አይለኝም። አላፈቅራትም ነበር ወይስ የፍቅር ብያኔ አልገባኝም እንጃ። የሆነ ሆኖ እንዲህ አብሮ መቆየታችንን ፍቅር ልበለውና ለማንም መፋቀራችንን እዩልን አላልንም። እየተጓተትን የጓደኞች መንጋ ውስጥ አልተገኘንም። ወይኔ ስታምሩ፣ አብሮ ያቆያችሁ፣ ውለዱ፣ ክበዱ የሚሉ የአንገት በላይ ምርቃት ፍለጋ አብረን ፎቶ እየተነሳን አላሳየንም። ይህ ህዝብ ምርቃቱ የእርግማን ገበር አብሮት የተሰፋ ስለሚመስለኝ ምርቃቱን ሲያለብስ እርግማኑም አብሮ ያከናንባል እያልኩ ፈራ ነበር። ምርቃትና እርግማን ሰምና ወርቅ ናቸው። የሚበዛው ምርቃት ሰሙን እንዳቧራ እፍ ብለን ካየነው ወርቁ እርግማን ሳይሆን ይቀራል። እና ምርቃቱ እውነት አይመስለኝም። ምርቃታችን ቢሰራ ኖሮ እንደኛ የተመረቀ ህዝብ የት ሀገር ይገኛል? እርግማናችንም ቢሆን ስልብ ነገር ይመስለኛል። የረገምናቸው እንዳማረባቸው አሉ። እርግማንህም ምርቃትህም አያያዝልህ ብሎ ህዝቤን የረገመው ይኖር ይሆን? ወይስ እንደ ሂሳብ ስሌት ምርቃታችን በእርግማናችን እየተጣፋ ባለንበት የሚያስረግጥ የዜሮ ድምር ህይወት እየኖርን ነው? እሷ ጋር አብረን የተነሳ ነው አንድም ፎቶ አልነበረንም። በ4 ዓመት ቆይታችን አንድም የእርሷ ፎቶ አልነበረኝም ብል ማን ያምነኛል? ሁሉም ትዝታ በጋለ ብረት ቆዳ ላይ እንደተተኮስኩት ጠባሳ ለዘላለም ላይ ጠፋ ቸልተኛ አእምሮዬና አፍቃሪ ልቧ ላይ ታትሟል። አይነቱም ቢለያይም በህይወት እስካለን ይህንን ማህተም ስናየው አለያም ጠባሳ ነውና በአንዳንድ የህይወት ብርዳማ ቀናት ሲጠዘጥዘን በትካዜ ጆሮአችንን የተበሳን በጋለ ብረት የተተኮስን የፍቅርና የውበት ባሪያ ነበርን እንላለን። ባርነትም እንደ ነጻነት የሚናፈቅበት ጊዜ እንዳለ ማን ያውቃል? ምኗን ተወድላት ነበር ብባል 2 ጊዜ ሳላስብ ሰውነቷንና ስሟን እላለሁ። ማህደረ ሰላም ትባላለች። ሰዎች ማህደረ ሰላም ምን አይነት ስም ነው ሲሏት ፈገግ ብላ ትንሽ ረዘም አይደል? ያውም የአባቴን ቀንሽላችሁ ነው ትላለች። ስትስቅ የታችኞቹ ጥርሶቿ አይታዩም። ለዚያም ሳይሆን አይቀርም ፈገግታዋ የሚያልቅ አይነት አልነበረም። ሁል ጊዜ የሆነ የቀረ የተደበቀ ቀሪ ፈገግታ ያላት ያስመስላታል። ሙሉ ስሟን በወደውም መቼ እንደጀመርኩት ትዝ በማይለኝ ማቆላመጥ ማሂ ሰላም ነበር የምላት። ማሂ ሰላም ሰላት በእነዚህ አይኖቿ በጥልቀት እያየችኝ ማንም እንደዚህ ጠርቶኝ አያውቅም ትለኛለች። እንዴት እንደተዋወቅን አሁን ላይ ትዝ አይለኝም ብል ማን ያምናል? ለመጀመሪያ ጊዜ ተቀጣጥረን የተገናኘንበትን ቅጽበት ግን አስታውሳለሁ። እሷን ሳስታውስ ያንን ቅጽበት አልረሳውም። ግን ከመቀጣጠር በፊት መተዋወቅ ይኖራል መቼም። እንዴት ነው የተዋወቅነው? ሁልጊዜ የማስበው ጥያቄ ነው። ይህን ጠይቄያት አላውቅም። ያስቀይማት ይሆናል በሚል ፍርሃት ማን ነው ከፍቅረኛው ጋር የተዋወቀበትን ቀን የሚረሳ? ጅል ወይም የማስታወስ ችግር ያለበት ሰው ካልሆነ በስተቀር ያ መተዋወቅ ነው እንዴት እንደነበር ትዝ የማይለኝ።
የዚያን ሰሞን ብዙ ሴቶች አውቅ ስለነበር ተቀላቅለውብኝም እንደሆነ እንጃ። በአንድ ፀሐያማ ቀን ቅዳሜ መሆን አለበት። ያኔ በአንድ የግል ድርጅት ተቀጥሬ ሰራ ስለነበር ሰው የሚቀጥረው ቅዳሜ ቀን ነበር። ከሜክሲኮ ወደ ቄራ በሚወስደው መንገድ ከገነት ሆቴል ከፍ ብሎ የሚገኝ ሬስቶራንት ውስጥ ነበር ቀጠሯችን። የህንጻው ሁለተኛ ፎቅ ላይ ወደሚወስደው ሬስቶራንት ስገባ ቀድማ ደርሳ አገኘኋት። ስስ ነጭ መጋረጃ በተጋረደበትና አንዱን ግድግዳ ሙሉ ለሙሉ በያዘው ሰፊ መስኮት በኩል ጀርባዋን ለመስኮቱ ሰጥታና እጇን ደረቷ ላይ አነባብራ ተቀምጣለች። ከእርሷ በስተቀር በመስኮቱ በኩል የተቀመጡት ሰዎች በሙሉ ፊታቸው ወደ መስኮቱ ዞሮ የቄራ ሜክሲኮን የመኪናና የሰው ትርምስ ማየት በሚችሉበት አቅጣጫ ነበር አቀማመጣቸው። ማንም ቁም ነገር ባይኖረውም ትርምሱ ትኩረት ይስባል። ለትርምሱ ጀርባዋን ሰጥታ ነበር መጀመሪያ ሳገኛት። ከንፈሯ ሬስቶራንቱ ውስጥ ከተከፈተው ዘፈን ጋር አብሮ ይንቀሳቀስ ስለነበር አብራ እየዘፈነች መሆኗ ያስታውቃል። የብራ ቀን ሰማይ የመሰለ ስስ ውሃ ሰማያዊ ሹራብ ለብሳለች። ሰላም ያለው ሰማያዊ ሹራቡ መካከለኛ ክብ ጡቶቿን ቀድመው እንዲታዩ አድርጓታል። እጅጌውን ሰብሰብ ስላደረገችው ጠይም ግራ እጇ አንጓ ላይ የምታበራ ቀጭን ወርቃማ ብራስሌት ትታያለች። በጥቁረትና ግራጫነት መሃል የሚዋልል ቀለም ያለው ረጅም ጸጉሯን ወደ ኋላ ሰብስባ በማስያዝ ለቀዋለች። እንደሷ ለጸጉሯ ግድ የሌላት ሴት አይቻላውቅም። የለበሰችው ጥቁር ጂንስ ሱሪ የሰውነቷን ውብ አወራረድ አጉልቶ ያሳጣል። ቀላል ፈዘዝ ያለ ሰማያዊ ፍላት የቆዳ ጫማ ተጫምታለች። እስከመጨረሻው ሳውቃት አለባበሷ እንዲህ ቀለል ያለ ነበር። ተረከዘ ረጅም ጫማ ላይ ቆማ ሁለት እርምጃ መራመድ አትችልም። ለውበት ግድ የለሽ ናት። ውበት ግን ችላ እንዳሉት አፍቃሪ በእልህ እንደተከተላት ነበር። ፊት ለፊቷ ግማሹ ወደ ብርጭቆ የተጋባ የሚሪንዳ ጠርሙስ እና ሽንጣም ብርጭቆ በሚያምር ብርቱካናማ ቀለም ተሞልቶ ተቀምጧል። ከጎኑ ትንሽ ከቆዳ የተሰራች ሰማያዊ የእጅ ቦርሳ። ቦርሳዋ ከጫማዋ በተረፈው ቆዳ የተሰራች ነበር የምትመስለው። ይህንኑ ነው የማስታውሰው። በዚያ ርቀት ያየሁት ያ ምስሏ ልክ እንደ ፎቶ እስካሁን ውስጥ ተቀምጧል። በተለይ ብርጭቆ ውስጥ የነበረው የሚሪንዳ ቀለም ትዝ ባለኝ ቁጥር ምን እንደዚህ አደመቀው እላለሁ። ምናልባት በመስኮቱ የገባው ብርሃን። ገና ሰላም ተባብለን እንደተቀመጥን የሷን ብርጭቆ አንስቼ ሚሪንዳውን ቀመስኩት። ፈገግ አለችና ውጪ ይሞቃል አይደል አለችኝ። ከኔ ብርጭቆ መጎንጨትህ ልክ ነው በሚመስል ድምጽ። አሁን ላይ ሳስበው በመጀመሪያ ቀጠሮ ከሰው ብርጭቆ መጎንጨት ትንሽ ብልግና ይሆንብኛል። እሷ ግን ስለዚህ አጋጣሚ ስታወራ ቀለል አድርገህ ስለቀረብከኝ ያኔውኑ ነው የወደድኩህ ትለኛለች። እንደ ትልቅ ነገር ደጋግማ ነበር የምትነግረኝ። ሌላም ነገር አስታውሳለሁ። መጀመሪያ እንዳየኋት ገና ሰላም ሳልላት ሳልቀመጥ የተሰማኝ ትንሽ የሚያሳፍር አይነት የወሲብ ስሜት ነበር። በዚያ ፍጥነት በዚያ የብልጭታ ያህል በፈጠረ እይታ እንዴት ይሄን ስሜት ተሰማኝ? እሷ የመጀመሪያ አልነበረችም። እንዲያውም ስንተኛዋ የሴት ጓደኛዬ እንደነበረችም እንጃ። በሴት የተለከፍኩ ነበርኩ። ከአንዷ ሸሽቼ ልቤ እስኪፈነዳ ሮጥና መድረሻዬ ሌላኛዋ ነበረች። ምድር ላይ ሴቶች ብቻ የሚኖሩ እስከሚመስሉኝ እጣ ፋንታዬ ሄዶ የሚያርፈው ሴት ላይ ነው። ትንሽ እንኳን የአየር ማስገቢያ ክፍተት በሌለው ሁኔታ ዙሪያዬን በሴት የተከበብኩ ነበርኩ። ባይከቡኝም ራሴን ወስጄ ክበቡ መሃል የማስቀምጥ ሰው ነበርኩ። ጓደኛ ዘመድ ወይም የሥራ ባልደረቦቼ ጋር ተገናኝተን ወሬ ስንጀምር ባለፈው ከሆነች ልጅ ጋር የሆነ ካፌ አይቼ፣ ባለፈው ታክሲ ላይ አይቼ ከሆነች ልጅ ጋር፣ ትላንት ከሆነች ልጅ ጋር መንገድ ላይ ያየሁ ልበል ነው አይደል እያልኩ አጅሬው መልአክ የመሰለች ልጅ ጋር ሜክሲኮ ታይታል። ቆንጆቹን በትዕዛዝ የምታስመጣቸው እኮ ነው የሚመስለው። የትላንቷ ደግሞ ልዩ ናት። ደግሞ ምን የምታከለው ጋር ገጠምክ? ተርፈህ አይሃለሁ አላልኩም ነበር? ተራራ የምታከል ልጅ እዛ ታክሲ ፌርማታው ጋር አየሁ። በፈጠረ ዘመዴ ነች በለኝ። በስማም ጥላ የመሰለች ጥቁር ልጅ ጋር አየሁ።
ወዘተ። እንደዚያ ነበር ምስሌ። መታፈን ያማሩኝ ልክ ያልፈለኩት ይመስል ከዚያ አዙሪት ለመሸሽ ስወራጭ የሴቶች ዳና ነፍሴ ላይ እንደ መርግ ከብዶ ስንዝር አላራምድ ይለኛል። ልተንፍስ ብል የምተነፍሰው እነሱን ነው። እማረራለሁ ግን እዚያው ነኝ። ከሴቶች መራቅ አለብኝ ይላለሁ ግን እዚያው ነኝ። ለክፍት ነው እላለሁ ለራሴ። እድል ነው ይላሉ ሌሎቹ። የሴት ልጅ ሳቅ ወጥመዴ ነው። ስለ ጥርሷ ውበት ግድ የለኝም። የሴት ኩርፊያ ገሃነም ነው የሚሆንብኝ። ኩርፊያ አልወድም ግን አኩራፊ ሴት የሆነ ነገሩ አይሰበኛል። የሴት ልጅ እንባ ልቤን ያስጨንቃታል። ቀርባኝ ያላለቀሰች ሴት ግን የለችም። የሴትን እንባ ጥሩ አይደለም አጉል ቦታ ይጥልሃል የሚሉትን ሟርት ክፉኛ አምናለሁ። ባለቀሱብኝ ቁጥር የሰማይ መላእክት ሁሉ ዶማና ካፋ ይዘው የነገ መንገዴን ቆፋፍረው ሊያበላሹ በእንባዋ ወንዝ ላይ እየቀዘፉ የሚፈጥኑ ይመስለኛል። ሴቶች ሲያለቅሱብኝ እንባቸውን የማስቆምበት መንገድ የሚመስለኝ አብሮ መተኛት ነበር። ስቃልኝ አብሬያት ያልተኛኋት ሴት የለችም። አልቅሳብኝ አብሬያት ያልተኛኋት ሴት የለችም። አኩርፋኝ አብሬያት ያልተኛኋት ሴት የለችም። ሳትስቅም ሳታለቅስም በውብ አይኖቿ በቁም ነገር ስታየኝም ያልተኛኋት ሴት የለችም። ለእኔ ብቻ የተለየ መሬት ስበት የተሰራ ይመስል ለመውደቅ ቅርብ ነበርኩ። ተሳስቼ አንዷን በሌላዋ ስም የጠራሁበት ጊዜ ብዛቱ። እንግዲህ ለእያንዳንዷ ሴት መታወቂያ ስሟ ማህደር አላዘጋጅ ነገር። አንተ ምን አለብህ ሰው አንዳቷል አንተ ታተራምሰዋለህ የሚሉኝ ወንድ ጓደኞቼ ፊት ላይ የማየው ቅናትና የማስተውለው አድናቆት ገብቶኝ አያውቅም። ሴቶቹ እንደቃ እኔ ብቻ ቁልፉን ያስኩት መጋዘን ውስጥ አይደለም የሚኖሩት። ሁላችንም አንድ ዓለም፣ አንድ ሀገር፣ አንድ ከተማ ነን። ለምን ማተራመስ የሚያስቀና ከሆነ አያተራምሱም? ጨዋነን ከሆነ ቅናቱን ምን አመጣው? እኔ አተራምሼ እነሱ ተመኝተው እኩል ሲኦል መነዳታችን አይቀር። ያየ በልቡም የተመኘ መነዘር አይደል የሚለው ቃሉ። ሰይጣን ላመሉ መጽሐፍ ቅዱስ ይጠቅሳል አሉ። ያኔ የዘወትር ጥያቄ ሰዎች እንዴት አንድ ሰው አፍቅረው ይኖራሉ የሚል ነበር። እንዴት ለዓመታት አንድ ሰው በታማኝነት ይጠብቃሉ? ያውም በዙሪያቸው ከሚጠብቁት ሰው የተሻሉ ብዙዎች እያሉ ይመስለኛል። ወይ አንድ ሰው እንዲያፈቅሩ ተረግመዋል ወይንም ማንንም እንዳያፈቅሩ ተረግመዋል። ግራህንም ዘረጋህ ቀኝህን ጣቶችህ የሚነኩት እርግማንን ከሆነ የተሻለውን እርግማን መምረጥ የተሻለ ነው። እሱም እርግማንህን ከብዙዎች ጋር መካፈል። 50 እርግማን ለአንድ ሰው ሸክም፣ ለ50 ሰው እንጃ። እነዚህ ሁሉ ሴቶች ጋር ፍቅሬን ሳይሆን እርግማኔን ስካፈል የኖርኩ ይመስለኛል። ስለሷ ሌላ ምን አስታውሳለሁ? ምንም። ከዚያ ቀጥሎ ያለኝ ትዝታ ልክ ራሱን ስቶ በሌላ ቀን ሆስፒታል አልጋ ላይ እንደነቃ ሰው የሆነ ቀን ሁለታችንም ራቁታችንን እኔ ቤት አልጋ ላይ መገናኘታችንን ብቻ ነው። ጠይምነቷ አልጋዬ ላይ፣ ምንጣፌ ላይ፣ ሶፋዬ ላይ በእርጋታ ተጥለቅልቆ ጠይም ውቅያኖስ ሆኖ ሰውነቷ ይገርመኛል። ለማንም የሚገርም አይነት ጠይም ሰውነት ነበራት። ከእግሯ እስከ ፊቷ ትንሽ እንኳን የቀለም ልዩነት የሌለው ጠይምና ጡቶቿ ጫፎች ላይ ግራና ቀኝ እንደ አይን ብሌን በክብ ከተሳሉ ጠይም ጥቁረቶች በስተቀር አንድ አይነት። ብዙ የሴቶች ሰውነት አይቻለሁ። ማናት የፊቷ ቀለም ከሰውነቷ ጋር አንድ አይነት የነበረው? አላጋጠመኝም። ወይ ጉልበቷ ይጠቁራል አለያም እንዲህ ለመናገር የሚከብ የሰውነቷ ክፍል ላይ ይዥጎረጎራል። የእርሷ ግን ይለይ ነበር። ፈጥሮ ከጨረሳት በኋላ ጠይም ቀለም ውስጥ በቀጥታ ነኩራ ያወጣት ነበር የምትመስለው። ጠይምነቷ በቀስታ ከላይ ከፀጉሯ ስር ወደ ታች ወደ እግሯ ጣቶች የሚፈስ አይነት ነው። የእጄን አውራ ጣት ሰውነቷ ላይ አጥቅሼ ወረቀት ላይ ባሳርፈው ጠይም አሻራ የማገኝ ይመስለኛል። ለዘላለም ከትውስታ የማይጠፋ ጠይምነት። ያ ነጥቁን እንኳን የሌለው ንጹህ ጠይም ገለዋ የልቧ ምሳሌ ነበር። ከኔ በፊት ማንም በፍቅር ያልታሰሰበት የማንም አሻራ ያላረፈበት ንጹህ ልብ፣ ንጹህ ገላ፣ ንጹህ መንፈስ፣ ያውም በዚያ እድሜ። የውበትም የንጽህናም ጉልላት ነበረች። እንዲህ ግን ብያት አላውቅም።
በማላውቀው ምክንያት ቃል አውጥቼ ለማድነቅ ፈራ ነበር። ከኔ የሚወረወር የቃል ጠጠር የሚሰብራት ስስ ነበረች። ሙገሳዬ ፍቅር ቢመስላትስ እያልኩ ሲበዛ ቁጥብ ነበርኩ። ከዚያ ሰውነቷ ጋር በፍቅር የወደቅሁ ፍጡር ነበርኩ። አንድ በአንድ የማውቃቸውን ሴቶች እየተውኩ ለ4 ዓመታት አብሬያት የቆየሁት በሰውነቷ ፍቅር ነው። ስንት ሴቶች አውቅ ነበር? ብዙ ብዙ ብዙ። የማስታውሳቸው ልዘርዝር ብል ያቺ ግን ኮሌጅ ትማር የነበረችው ፋሲካ የምትባል ልጅ ወገቧ ችቦ አይሞላም የተባለላት፣ እሷም ይህን አውቃ ስትራመድ ወገቧን ለማሳየት የምትንጠራራ በጥፍሯ ልትቆም የሚዳዳት ያቺ ጥቁር አንበሳ በቀጣዩ ዓመት ተመርቃ ሐኪም ልትሆን ስትደክም የነበረች በኋላም ሐኪም ሆና የጋብቻ ቀለበት አድርጋ ያየኋት ኪያ በብዙ ንባብ የዛለ ሰውነቷን እየጎተተች የምታገኘኝ ምስኪን። ያቺ ኤሌክትሮኒክስ ዕቃ መሸጫ ውስጥ የምትሰራ ከተሰቀሉ አምፖሎች እንደ አንዱ የሚያበራ ቅላት የነበራት ቢነኳት የምትፈርጥ የምትመስል እርጋታዋ የሚያረጋጋ ራውዳ። ያቺ የጴንጤ ዘማሪ የሆነች ኢየሱስን እየሰበከችኝ የገነትን መንገድ ስተን ወደ አልጋ ይሄድን ሩሃማ ስንተቃቀፍ ኦ ጂሰስ ውይ ጂሰስዬ እያለች የምትቃትት ነገራችንን ከፈጻጸምን በኋላ በሐፍረት አይኔን ማየት የምትፈራ አንዳንዴም እረከስኩ እያለች የምታለቅስ ያቺ ከአስመራ የመጣች በድፍን ኢትዮጵያ ሽሮና ቡና የምትችል ሴት የሌለች እስኪመስለኝ ብታገባኝ የምሰራልህ ሽሮ የማፈላለህ ቡና እኔ እንደ ሀበሻ ሴት እንዳልመስልህ የምትል ያኔ ከመቀሌ የመጣች ቅናቷ የሚያስፈራኝ ባለ ጥቁር ረጅም ጸጉር ልጅ አንድ ቢራ ብትጠጣ ትሞታለህ የምትል ባለመጠጣቴ ክፉኛ የምትበሳጭ ቢራ ስትል ፊደሎቹን ስለምታጠብቃቸው ቢራቢሮ የሚለውን ቃል ለሁለት ከፍላ ቢሮን የተወቹ ነበር የሚመስለኝ። ያቺ ከወለጋ የተጓዘች ከረባት ካላሰርክ እያለች ቤቴን በከረባት ስጦታ የሞላች ምን ነክቷት ነበር ግን? ያቺ የአርባ ምንጭ ልጅ የደቡብ ጭፈራ ካላለማመድኩ ብላ የደከመች ስልጠናው አልሆን ሲለኝ አንተ እንኳን ጭፈራ ጭብጨባም አይሆንልህም ያለችኝ። ሌሎቹም ከተታውጆ የተጠሩ ይመስል ዘርና ሃይማኖት ሳይለያያቸው በጠላት እንደተወረረ የሀገራቸው መሬት እኔ ገላ ላይ ዘመቱ። እኔም ሳላዳላ በእነሱ ላይ ዘመትኩ። መጨረሻ ላይ ግን ልቤ በአድሎ አዘነበለ። ሁሉንም ተራ በተራ ትቼ ማሂ ሰላም ጋር ተሰበሰብኩ። ልክ እንደ ትዳር እሷ ጋር ብቻ ለድፍን 4 ዓመታት። ግን አላፈቅራትም ነበር። ይሄ ታዲያ ታምር አይደለም? ትንፋሽ እስኪያጥረኝ በጉጉት የምጠብቀው ትዕይንት ቢኖር ማሂ ሰላም ልብሷን ስታወልቅ ማየት ነበር። ሁልጊዜ ሳያት እንደ ሽንኩርት የተደራረበ ጠይምነት ለብሳ የምትኖር ይመስለኛል። ማታ ማታ ከላይ የዋለችበትን ጠይምና ስትልጠው ከውስጥ አዲስ የሚወጣ የማሂ ሰላም ሰውነት ይለያያል። እጅ ላይ ብቻ ሳይሆን አይን ላይ የሚለሰልስ ሰውነት ነው ያላት። የተቀቀለ እንቁላል በስነ ስርዓት ቅርፊቱ ሲነሳ የሚኖረው ጥራትና ለስላሴ አይነት ነበር ሙሉ ሰውነቷ። በክረምት ማለዳ መነሳቴ ላይ ቀር ከሞቅ አልጋዬ ውስጥ መውጣት እንደሚከብደኝ መለያየታችን ላይ ቀር ሰውነቷ የሚሰጠኝ ምቾት ሰንፌ 4 ዓመት አብሬያት ቆየሁ። 4 ዓመት እንግዲህ አጭር ነው። የምታወራውን ነገር ብዬ ሰምቻት አላውቅም። አፈቅርሃለሁ ትበለኝ፣ እጠላሃለሁ፣ ትመርቀኝ፣ ትርገመኝ፣ ታልቅስ፣ ትሳቅ ጉዳይ አልነበረም። ብዙ ቀናት አብረን ስቀናል። በምን እንደሳቅን ዛሬ ላይ ትዝ አይለኝም። ሰውነቷ ብቻ ነበር ምስልም ድምጽም ያለው ሕያው ነገር። ምን የሚሉት ፍቅር ነው ይሄ? ሰውነትን ከሰው ለይቶ በፍቅር መውደቅ። ባሳለፋችሁት 4 ዓመታት ከተናገረቻቸው ነገሮች ሙሉ ለሙሉ የምታስታውሰው ምንድነው ብባል ከብዙ ወሬዋ በላይ ሰውነቷን አፍቆኝ ስደውልላት ወይዬ አብርሽ እሺ እመጣለሁ የሚል ለስላሳ ድምጿን ነበር። ሳምንት ቆይቼ ስደውል፣ 1 ወር ጠፍቼ ስደውል፣ 3 ወራት ጠፍቼ ስደውል የድምጿ ለስላሴ ሳይቀየር ወይዬ አብርሽ እሺ እመጣለሁ
ሰው ከምን ነበር የተዋቀረው ያሉን? ከስጋ ከነፍስና ከመንፈስ። እሷስ ከአፍቃሪ ሰውነት፣ ሰላም ካለው ሰውነት እና ከጠይም ሰውነት። ፍቅር ነፍሷ፣ ሰላም መንፈሷ፣ ጠይምነት ስጋዋ። ዝም ብለን ከነፍሳችን ተዋደን እሷ እኔን፣ እኔ ሰውነቷን። እቤት ትመጣለች። በሰጠዋ ቁልፍ በሬን እየተጣደፈች ትከፍትና ልክ ከኋላዋ የሚያሳድዳት ሰው ያለ ይመስል በፍጥነት በሩን ትዘጋለች። በቃ በር ማንኳኳት ቀረ እላታለሁ። ልቀበላት እየተነሳሁ ለምን አንኳኳለሁ? ውጭ ያለሁ እኔ፣ ውስጥም ያለሁ እኔ ትልና ፈገግታዋ ያጥለቀልቀኛል። እጆቼን እንደ ክንፍ ዘረጋላታለሁ። ተንደርድራ መጣ በእጆቿ ወገቤ ላይ ትጠመጠማለች። ሳቅፋት ልጥፍ ትልብኛለች። አለጣጠፏ ሁሉን ነገሯን ለእኔ መስጠት ነበር። አፈቃቀሯ በምድር ላይ የሌላ የሰው ዘር የሌለና እኔና እሷ ብቻ የምንኖር እስኪመስለኝ የኔ ብቻ የመሆን ነበር። ትንፋሽ እስከሚያጥረን እንሳሳማለን። ድንገት ገፋ ታደርገኝና ከእቅፌ ወጣ ሙዚቃ 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 እያለች ትጮኻለች። በደስታ እየተፍለቀለቀች ጥግ ላይ ወደ ተቀመጠው ሲዲ ፕሌየር ራመድ ብላ በየጊዜው እየመጣች ከከመረቻቸው የዘፈን ሲዲዎች አንዱን መርጣ ትከፍታለች። ብርሃን እንዲገባ ከፋፍቼ የምትወውን የመስኮት መጋረጃ ከግራና ቀኝ እየጎተተች ትጋርደውና መብራት ታበራለች። ቤቴ በሙዚቃ በእርሷ ጠይምነትና ፈገግታ ይሞላል። ማሂ ሰላም ፊቷ በርካታ ይጥለቀለቃል። ሁሉ ነገሯን ስትሰጠኝ ሁሉንም ተቀብያት አላውቅም። እመርጣለሁ። ቸልተኛ ነፍሴ መርጦ በጣቱ የሚያነሳው የዘረጋችለትን ሁሉ አልነበረም። ጊዜዋን፣ ልቧን፣ ቃሏን፣ እምነቷን፣ ሕይወቷን ያላትን ሁሉ ለራሷ ሳታስቀር ነበር የሰጠችኝ። ለኔ ግን ሰውነት ነበረች፣ ውብ ሰውነት፣ ለስላሳና እንደ እቶን የሚፋጅ ጠይም ገላ፣ ሳይሰስት ራሱን የሚሰጥ እንደፈለጉ በፈለጉት ሰዓት የሚገኘው ውብ ገላ፣ የወጣትነት የታመቀ ቶን ወይም ጠይም ቶን፣ በቀስታ እየተነሳ የሚወድቅ ጠይም እሳተ ገሞራ፣ ደረታቸውን የነፉ ትዕቢተኛና ቀዝቃዛ ተራሮች በሙሉባት ሀገር ሲበዛ ዝቅ ብለው ወላፈን የሚተፉ የእሳት ኩሬ። እዚያ ነበርኩ 4 ዓመት። በኔ በኩል ከልባችን በላይ ስጋችን የተዋሃደ ነበር። ጠረኗ ያሰክረኛል። ከንፈሯ ከንፈሬን ደርቆ ውሃውን እንደተራበ መሬት ይናፍቀዋል። የዓይኖቿ ብሌኖች በማህፀን እንዳለ ሕፃን በፈሳሽ የተከበቡ ናቸው። መቼ ነው የምታለቅሰው የሚያስብሉ ቸልተኝነቴ አጥንቷ ድረስ ዘልቆ እንደሚያማት ይገባኛል። ብዙ ጊዜ እንባ በዓይኖቿ ሲሞላ ታዝቤያለሁ። ግን አታለቅስም ነበር። እልህኛ ናት። እልኋን እወደዋለሁ። ሲበዛባት አለቀሰች። እንባዋ እንደ ጠበል ከተጠናወተኝ የጅልነት መንፈስ የሚፈውሰኝ መስሏት። ሐዘኗ ውስጤን ያመኝ ነበር። ተገናኝተን በተለያየን ቁጥር ካላፈቀርኳት ለምን ጊዜዋን አባክናለሁ እል ነበር ለራሴ። የሐሳቤ ግን ከከንፈሬ አልፎ አያውቅም። ዛሬ ላይ ግን ቅጥ ያጣ ራስ ወዳድነት ነበር እላለሁ። ለሴት ልጅ ሰውነት በፍቅር መውደቅ ማንነትን ከማፍቀርም በላይ ኃያልና አደገኛ ነገር ነው። ብዙዎች ሰውነትንና ሰውን በማፍቀር መካከል ያለውን ከፀጉር የቀጠነ መስመር መመልከት ተስኗቸው ሲወድቁ አይቻለሁ። ትዳር ሲፈራርስ፣ ልጆች ሲበተኑ ተመልክቻለሁ። ይመርመር ቢባል የፍቅር ተብለው የተገጠሙ ግጥሞቻችንና የተዘፈኑ ዘፈኖቻችን የቆንጆዎችን ቆዳ ማለፍ የተሳናቸው የገላ አምልኮዎች ሳይሆኑ አይቀሩም። እንደ ንቅሳት ቆዳ ላይ የተሳሉ፣ ቆዳ ሲጨማደድ አብረ የሚኮማተሩ። ያችን ቀጭን መስመር ማየት የሚቻለው እውነተኛ የፍቅር መነጽር ካጠለቅን አለያም ከራስ ወዳድነት ህመም ከተፈወስን ወይም ደግሞ ፀጉር ሰንጣቂ ነፍስ ካለን ብቻ ነው። ይቻላል ወይ ይላሉ ብዙዎች። ካልቻላችሁ መጪውን ቻሉት ከማለት ሌላ ምን ይባላል? ቁጣ ያልቀላቀለ እልህ ያየሁት
ማሂ ሰላም ላይ ነው። እንባዋ የሚፈሰው ፈገግታ ሆኖ በውብ ጥርሶቿ በኩል ይሆን? ፍቅር ድንኳኑን ተክሎ የሚሰፍረው በለቅሶና በሳቅ መካከል ባለው ድንበር ላይ ሳይሆን አይቀርም። እልህ ጥርስን ሳያሳዩ መሳቅ፣ እንባም ሳያሳዩ ማልቀስ መሆኑ የገባኝ ያኔ ነው። ግንኙነታችን አንድ አይነት ዑደት ነበረው። አሰልች የሚመስል ግን ለ4 ዓመት ሳይሰለችን ያደረግነው። ድንገት ትዝ ትለኛለች፣ እንደ ፍቅረኛ ማሰብ ሳይሆን እንደሆነ አስቀምጠው እንደረሱት ምግብ ሲርብ ትዝ እንደሚል ትዝ ትለኛለች። እደውልላታለሁ። በሥራ ምክንያት ከከተማ ካልወጣች በስተቀር በተቻላት ፍጥነት ሁሉ ቤቴ ትመጣለች። እሷ የናፈቀችው እኔ የናፈቀኝ ሰውነቷን አግኝተናልና ሁሉ ነገራችን እብደት ይሆናል። በተገናኘን ቁጥር የሚበዛው ጊዜ የምናሳልፈው አልጋዬ ውስጥ ነበር። እንደ ፍቅረኛ ቲያትር ቤት ገብተን ወይም ከከተማ ወጣ ብለን አናውቅም። 1-2 ጊዜ የሙዚቃ ዝግጅቶች እንድንሄድ ጋብዛኝ ግብዣዋን አልተቀበልኩም። ከማውቃቸው ሴቶች ሁሉ ቤት የወሰድኳቸው 2ቱን ብቻ ነበር። የመጀመሪያዋ ደግሞ እሷ ነበረች። ተያይዘን እንወጣና ጸጥ ያለ ቦታ፣ ብዙ ጊዜ መጀመሪያ የተገናኘንበት ሬስቶራንት ተቀምጠን የምትወደውን ፒዛ እናዛለን። ፒዛ ትወዳለች። ብዙ ጊዜ ፒዛ ሲያምራት ትደውልልኛለች። እንቀጣጠርና ቀድሜያት ደርሳለሁ። እስክትመጣ ምንም ነገር አላዝም። ለእርሷ ብቻ ሳይሆን ከዚያም በፊት ሴት ቀጥሬ እዚያ ቤት ከሄድኩና ቀድሜ ከደረስኩ የቀጠርኳት ሴት እስክትመጣ ምንም ነገር አላዝም። አስተናጋጆቹም ስለሚያውቁ አያስቸግሩኝም። ቢበዛ ውሃ በብርጭቆ ፊት ያቀርበውልኝ ይሄዳሉ። ፊቴ ተቀምጣ በፈገግታ እያየችኝ ፒዛዋን በቀስታ ስታጣጥም ቡናዬን እጠጣለሁ። በትኩረት አያታለሁ። ጠይምነቷ እንደ አዲስ ያስገርመኛል። ልክ እንደ ሕፃን ልጅ ደስ ብሏት ስትበላ አያታለሁ። ፒዛ አልወድም። የሆነ ጡረታ የወጣ የጣሊያን ምግብ አብሳይ ስራ ሲፈታ ቤቱ ውስጥ ያለውን የምግብና ቅመማ ቅመም ዘር የተደፋበት መከረኛ ቂጣ ይመስለኛል። እሷ ቡና አትወድም። ለምን እንደማትወድ ነግራኛለች፣ ግን ምክንያቷን ረስቼዋለሁ። አበላሏ የተለየ ኪነት አለው። አበላሏን የሚያሳምረው የከንፈሯ ውበት ይመስለኛል። ጋብዘይ ብላ ጠርታ ካልከፈልኩ ብላ አምባጓሮ ታስነሳለች። ደግሞ ከልቧ ነበር። ብዙ ጊዜ ትከፍላለች። አንዳንዴ እንደምንም በክርክሩ አሸንፌ ስከፍል ደስ አይላትም። ውጪ ስንገናኝ ሳታቋርጥ ታወራኛለች። ያን ያህል ዝምተኛ የሚባል ሰው አይደለሁም፣ ግን ማሂ ሰላም ጋር ብዙ አላወራም። ማሂ ሰላም የሚያውቃት ሁሉ እንደሚናገሩት ሲበዛ ዝምተኛ ልጅ ነበረች። እኔ ጋር ግን ሳታቋርጥ ታወራለች። አንዳንዴ እንደውም አውርታኝ ኡፍ ደከመኝ ብላ ትስቃለች። ስለ ስራዋ ታወራኛለች። ኦዲተር ናት። ፊልድ የሚወጡበት ክፍለ ሀገር ብዛት፣ የመንግስት ካሽ በደረሰበት ገጠር ሁሉ ከኋላ እየተከተለች ሙሰኞች ከተኙበት ካዝና እንዳይቀሰቅሱት በሰላም መተኛቱን ማረጋገጥ፣ የመንግስት ሳንቲሞችን እያቅጨለጨሉ